ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን እንግዲህ የዓለም ዋንጫ እንደቀጠለ ነው። የመድፈኞቹ 8 ተጫዋቾች በሚገርም ሁኔታ የዓለም ዋንጫ የግማሽ ፍጻሜ አካል ሆነዋል። ጥሩ የሚባል ቁጥር ነው ማለት ይቻላል ከአርሰናል ተጫዋቾች። ነገር ግን ምን ያክል ተጫዋቾች የውድድር ዓመቱ የመጀመሪያው ጨዋታ ኮንቨርት ሲቲ ጨዋታ ላይ ይደርሳሉ የሚለው ግን ትልቅ አጠራጣሪ ነው። ዙቢሜንዲ፣ ራያ እና ሚካኤል ሞሬኖ በስፔን በኩል ስፔን እንግዲህ ሚካኤል ሞሬኖ ያለፉትን 2 የጥሎ ማለፍ ጨዋታዎች ላይ ሁለቱም ላይ ማስቆጠር ችሏል። ስፔንን አድርሷታል፣ ግማሽ ፍጻሜ አድርሷታል። እንግዲህ በጣም የሚገርም ነው። ሚካኤል ሞሬኖ ግን ከአትሌቲኮ ማድሪድ ጥያቄዎች ከአርሰናል በኩል ሊቀርቡለት ተፈልገው ነበር። አርሰናልም ሚካኤል ሞሬኖ በሁለቱም ደስተኛ ስለሆኑ ምንም አይነት የዝውውር ጥያቄውን ለመቀበል ፈቃደኛ አልሆኑም። ዊሊያም ሳሊባ ከፈረንሳይ፣ ዴክላን ራይስ፣ ቡካዮ ሳካ፣ ኤብሬቺ ኤዜ እና ኖኒ ማዱዌኬ፣ በተለይ ማዱዌኬማ ዓለም ዋንጫው ላይ እየደመቀ ይገኛል። ታዲያ እነዚህ ተጫዋቾች በሙሉ ዓለም ዋንጫው የግማሽ ፍጻሜ ማክሰኞና ሮብ የሚደረጉት ላይ የሚሳተፉ ይሆናል። ለፍጻሜ የሚያልፉ ከሆነ ደግሞ እነዚህ ተጫዋቾች የመጀመሪያው የኮንቨርት ሲቲ ጨዋታ ላይ ያኔ እንግዲህ 3 ሳምንታቶችን የሚያርፉ ከሆነ የመድረስ እድላቸው ወይም ወደ ስልጠና የሚመለሱበት ወቅት ስለሚኖር የመጀመሪያዎቹ 2 እና 3 ሳምንት ጨዋታዎች ላይ የሚቸገሩ ይሆናል። የዲክላን ራይስ፣ የቡካዮ ሳካ እና የማርቲን ኦዴጋርድን ጨምሮ የጉዳት ሁኔታ ደግሞ አርሰናሎች በሚገባ የሚያስቡበት ይሆናል። ዲክላን ራይስ ከረፍት መልስ አልተሰለፈም። ቡካዮ ሳካ ከረፍት በኋላ ነው የገባው። የዊሊያም ሳሊባ ሙሉ የውድድር ዓመቱን ተንከባክቦ የያዘው የጀርባ አጥንት ጉዳት እንዳለበት ይታወቃል። ኦዴጋርድ ያለፉትን 2 ዓመታቶች በጉዳት በኩል በጣም እየተቸገረ የሚገኝ ተጫዋች ነው። እንግዲህ አርሰናሎች እስካሁን ድረስ አንድ እስከተደረገው ድረስ በአጠቃላይ ካያችሁ 4168 ደቂቃዎችን የተጫወተው ዲክላን ራይስ፣ ማርቲን ዙቢሜንዲ 3998 ደቂቃዎችን፣ ገብርኤል ማጋሌ 3753 ደቂቃዎችን፣ ዊሊያም ሳሊባ 3725 ደቂቃዎችን ተጫውተዋል። ይህ ማለት በዚህ በቅደም ተከተል ምንል ከሆነ ዮኬሬስ ይቀጥላል፣ ጁሊየን ቲምበር፣ ቡካዮ ሳካ፣ ኤብሬቺ ኤዜ እና ሊያንድሮ ትሮሳርድ እንዲሁም ፒየሮ ሂንካፒን የምናነሳ ይሆናል። ታዲያ እነዚህ ሁሉ ተጫዋቾች ብዙ ደቂቃዎችን ስለተጫወቱ አርሰናል በዝውውር መስኮቱ ላይ ይህንን እንግዲህ ኦፕታን ያወጣው የሚታየው እረፍቶችን እንደሚፈልጉ ነው። ታዲያ ማይክል አርቴታ ቋሚውን 11 ላይ ለነዚህ ተጫዋቾች እረፍትን የሚሰጥ ለምሳሌ የዲክላን ራይስ እና የዙቢሜንዲ ጉዳይ በብሩኖ ጎሜሬስ መፈታት የሚችል ይሆናል። ገብርኤል ማጋሌስ እና የዊሊያም ሳሊባ ጉዳይ ደግሞ ሌላ መሀል ተከላካይ አርሰናሎች የሚያስፈርሙ ይሆናል። በተለይ ሳሊባ በጉዳት የሚርቅ ስለሚሆን ማለት ነው። የዮኬሬስ እንኳን በዚህ የውድድር ዓመትም በተለይ አጥቂ መስመር ላይ ሃቨርትዝ የማይጎዳ ከሆነ ረፍቶችን የሚያገኝ ይሆናል። ቲምበርን የቀይ መስመር ተከላካይ በማስፈረም ይፈታ ይሆናል። ቡካዮ ሳካ፣ ኤብሬቺ ኤዜ በተለይ የኦዴጋርድ ጉዳት ላይ የሚያዝ ይሆናል። ሳካ በሚመለከት የማዱዌኬ ፊትነስ ጉዳይ፣ ሊያንድሮ ትሮሳርድ ደግሞ ቡድኑን ለቋል። እንግዲህ ሊያንድሮ ትሮሳርድ ወደ ቤሺክታሽ የሚያደርገውን የጤና ምርመራውን ማድረግ ጀምሯል ማለት ይቻላል። ይህ ተጫዋች በ20 ሚሊዮን ዩሮ አርሰናል ለቋል ማለት ይቻላል። ታዲያ ይህንን ሁኔታ በሚገባ ቡድኑን በአቅም ብቃቱ ረገድ ማዘጋጀት የማይክል አርቴታ ስራ ነው የሚሆነው። አርሰናሎች አጭር የመዘጋጃ ጊዜ እንደሚኖራቸው ደግሞ መረጃዎቹ ይጠቁማሉ። ወዳጆቻችን እንግዲህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አጠር ያሉ የዝውውር መረጃዎችን ፈጠን ብዬ ማድረሳችሁ ይሆናል። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናሎች በግራ መስመር ላይ የአምናውን የፍጻሜ ጨዋታዎችን የሚለውጥላቸው በተለይ ደግሞ የካራባኦ ካፑን በተለይ ደግሞ የቻምፒዮንስ ሊግ ፍጻሜው ላይ ለውጥ የሚያመጡ ተጫዋቾች ከፈለጉ ቪኒሺየስ ጁኒየር የበለጠ የአርሰናል ደጋፊዎችን የሚያስደስት ያለ አይመስልም። ታዲያ ቪኒሺየስ ጁኒየር እና ሪያል ማድሪድ የኮንትራት ድርድራቸው ውጤታማ አይደለም። ለመጨረሻ ጊዜ ለመነጋገር ክፍት ሆነዋል ከዝውውሩ ከመዘጋቱ በፊት። ሪያል ማድሪድ በነፃ ተጫዋቹን ማጣት አይፈልግም። ታዲያ ይህ ተጫዋች ወደ ባየርን ሊያቀና ይችላል ወይስ ወደ ፒኤስጂ ካላችሁ ሁለቱም ቡድኖች ሉዊስ ዲያዝ እና ካራቭስኬሊያ ቦታውን ይዘውበታል። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ የቪኒሺየስ ጁኒየር ፈላጊ ናቸው። መድፈኞቹ እስከ 400,000 ሳምንታዊ ደሞዝ የመክፈል ፍላጎት አላቸው። ይህንን ተጫዋች ማግኘት ሙሉ ቡድኑን የሚቀይረው ይሆናል የሚል እምነት አለ። ታዲያ ንግግሮቹ ቀጥለዋል። ነገር ግን ተጫዋቹ ኮንትራት ለማደስ የሚያደርገው ጥረት እንዳይሆንና እንዲሁም ደግሞ ቪኒሺየስ ጁኒየር በዝውውር መስኮቱ ላይ እንግዲህ ቹዋሚኒ ይህንን ተመሳሳይ አድርጎ ኮንትራቱ አድጎለታል። ስለዚህ ይህንን ተመሳሳይ ሁኔታ እየተጠቀመ እንዳይሆን ጥርጥሮች አሉ። ነገር ግን የመጨረሻ የሚሉትን አርሰናሎች ሐሳባቸውን ለማቅረብ የተጫዋቹን ሁኔታ በሚገባ እየተከታተሉ ይገኛሉ። ብሩኖ ጎሜሬስ እና ኤዲሃውን በሚመለከት ብሩኖ ጎሜሬስ ለኤዲሃውን እንደሚለቅ ነግሯቸዋል። ንግግሮቹ ጥሩ ደረጃ ላይ ይገኛሉ። ኪያን ጎራብቼን እዚህ ዝውውር ላይ ገብቶበታል። የአርሰናል ደጋፊ እንደሆነ ይታወቃል። የገብርኤል ማጋሌስ እና ዴቪድ ሉዊስ ዝውውሮች ላይ ከፍተኛ ተሳትፎ የነበረው ኤጀንት እንደሆነ ይታወቃል። ዝውውሩን እንግዲህ በዚህ በቀጣዩ ሳምንት አርሰናሎች በብሩኖ ጎሜሬስ እንዲሁም ደግሞ በሞርጋን ሮጀርስ በሶዘሊስ ዝውውሮች ላይ አዳዲስ ነገሮችን የምንሰማበት ሳምንት
የሚሆን ይመስለኛል። አርሰናሎች 55-65 ሚሊዮን ፓውንዶች ውድቅ ሆኖባቸዋል። 80 ሚሊዮን ፓውንድ ለዚህ ተጫዋች ማውጣት ግድ ይላቸዋል። እንግዲህ ኒውካስትሎች ደግሞ የብሩኖ ጎሜሬስ ተተኪ የሆኑትን ዳኒኤሎ ሳንቶስን ከቤታፎጎ ለማምጣት ሙከራዎችን እያደረጉ እንዳሉ መረጃዎቹ ይጠቁማሉ። ወደ አድማጮቻችን ሌላኛው መረጃችን የሚሆነው በቀጥታ የአርሰናልን የተከላካይ መስመሩ ላይ እናቅና። ወደ አድማጮቻችን እንግዲህ ተከላካይ መስመሩ ላይ ስንሄድ ጌትሩዳ እናገኛለን። እንዲሁም ደግሞ አሮን wan-bissaka ማርቫፖኖስ እናያለን። ጌትሩዳ የ25 ዓመቱ የቀድሞው የፌኖርድ ተጫዋች እንደነበር የምታስታውስ ነው። 25 ዓመቱ ነው። በጣም ጥሩ ፐርፎርማንስ ካላቸው በተለይ በሰንደርላንድ ቡድን ውስጥ ካየናቸው ተጫዋቾች ውስጥ አንዱ ነው። ይህ የቀይ መስመር ተመላላሽ የመሃል ተከላካዩን ቦታ መሸፈን የሚችል ነው። አርሰናሎች ከርቢ ሌቪንግ ይህንን ተጫዋች ማስፈረም ይፈልጋሉ። በተለይ ደግሞ የቤን ዋይት መልቀቅ እርግጥ የሚሆን ከሆነ ነገር ግን ንግግሮቹ፣ ሂደቶቹ ጥሩ ሁኔታ ላይ እንዳሉ በሁለቱም ቡድኖች መካከል ስሜት አለ። አርሰናል ግን መጀመሪያ ቤን ዋይትን መልቀቅ ላይ ሊያተኩር ይችላል። ከዚህ በፊት እንዳነሳሁት አርሰናሎች ቤን ዋይትን አዲስ ኮንትራት ማቅረብ አይፈልጉም። ምክንያቱም ያለው ደሞዝ ከፍ ያለ ነው። ለቤንች ተጫዋችነት እንግዲህ ከዚህ የበለጠ ሁኔታዎችን ማየት ይፈልጋሉ። የጉዳት ችግር አለ። ስለዚህ ኤቨርተን፣ ፓላስ እና ሌሎች ቡድኖች ላይ የሚለቅበት እድል ይጠበቃል። አሮን wan-bissaka እንዲሁም ደግሞ ማርቫፖኖስንም ከዌስትሃም እየፈለጉ ይገኛሉ። ማርቫፖኖስ የአርሰን ዌንገር የመጨረሻ ጊዜያቶች ፈራሚዎች ውስጥ አንዱ ነው። በጣም አስደናቂ የመሃል ተከላካይ ነው። ነገር ግን እንደ ሳሊባ ያሉ ተጫዋቾች ሽፋን መስጠት የሚችል ተጫዋች ነው ወይ? መድፈኞቹ ማሰብ የሚጠበቅባቸው ይመስለኛል። ምክንያቱም የማርቫፖኖስ ከኳስ ጋር ያለው ምቾት መከላከል ላይ ምንም ጥያቄ የለውም። የቆመ ኳስ ላይ፣ አየር ላይ ኳስ ላይ በጣም ጠንካራ ነው። ነገር ግን ሽፋን ለመስጠት መጀመሪያዎቹ 3 ወራት ጥሩ ተከላካይ ይሆናል ብዬ አስባለሁ። ነገር ግን በቋሚነት ግን አርሰናል ማስፈረም ይጠበቅበታል ወይ? ከኳስ ጋር ያለው ሁኔታስ ምን አይነት ነው የሚለው መታየት ይጠበቅበታል። በእኔ እይታ ቢቻል እንደ ኦርዶኔዝ አይነት የኢኳዶር ብሔራዊ ቡድን የቀይ መስመር እንዲሁም ደግሞ የማዕከላካይን ማስፈረም ቢቻል ጥሩ የሚባል ነው። ኦርጋርድ እንግዲህ ፓላሶች ጥያቄዎችን አቅርበው ነበር። አሁን ግን ምርጫውን ኳታር አድርገዋል። አልጀዚራ ሊያስፈርመው ጫፍ ደርሷል። ወደ አርሰናል ታዳጊዎች መረጃ ፈጠን እያልኩ ላይ ያቀርብላችሁ። ኢሊጃይ አፕሰን በጣም የሚደነቅ ተከላካይ ነው። ወደ አድማጮቻችን በዘመናዊ እግር ኳስ ውስጥ ከሚመጡ ታዳጊ ተከላካዮች መካከል አንዱ ነው። በመጨረሻ ምርጫው አርሰናልን አድርገዋል። የማቲው አፕሰን የቀድሞ አርሰናል የመሃል ተከላካይ ልጅ ነው። ታዲያ ይህ ተጫዋች ሲቲ፣ ቼልሲ ያቀረቡለትን ጥያቄ ውድቅ አድርጓል። የኖዋነሪ ታዳጊ ወንድም የሆነው ኤመርሰን ኖዋነሪ በአርሰናል ቤት ለመቆየት ምርጫውን አድርጓል። በተለይ ለአርሰናሎች ብዙ ታዳጊ ተጫዋቾች ከስብስቡ ይለቃሉ የሚሉ መረጃዎች አሉና ይህ እነዚህ ሁለቱ ዜናዎች በጣም ተመራጭ የሚሆኑ ናቸው ብዬ አስባለሁ። የሶዞሊስ ዝውውር ጉዳይ አርሰናሎች በቃል ደረጃ ተስማምተዋል 35 ሚሊዮን ፓውንድ ለመክፈል። ይህንንም ክፍያ በ3 ዓመታቶች ለመክፈል ሙሉ በሙሉ ስምምነት ላይ ደርሰዋል። ነገር ግን መጀመሪያ የትሮሳርድ ዝውውር መጠናቀቅ ነው። ትሮሳርድ በሚቀጥሉት 2 ቀናቶች የ3 ዓመትና የ1 ዓመት ተጨማሪ ከቤሺክታሽ ጋር ተስማምተዋል። የጤና ምርመራውንም እንደሚያደርግ የሚጠበቅ ነው የሚሆነው። ፌራን ቶሬስ ወደ ባልተጠበቀ ሁኔታ የመጨረሻ 1 ዓመት ኮንትራቱ ላይ ይገኛል እና ወደ ፓሪስ ሰን ጀርመን ሊያቀና ይችላል። ይህ ማለት አርሰናሎች የማጥቃት መስመራቸው ላይ ባርኮላን ሊያገኙ የሚችሉበት እድል ይኖራል ማለት ነው። እንግዲህ ባርኮላንም ሞርጋን ሮጀርስንም እንዴት ያደርጉታል የሚል ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነው። አርሰናልና ፋቢዮ ቪዬራን የሚመለከት ሌላ መረጃ አለ። ሃምቡርጎች ፋቢዮ ቪዬራን ተተኪ ፈርመዋል። አርሰናል የጠየቀውን 20 ሚሊዮን ዩሮ የመክፈል ፍላጎት እንደሌላቸው ግልጽ አድርገዋል። አርሰናሎች ከክለብ ብራጋ ወይም ክለብ ብሩዥ እያልን በተለምዶ የምንጠራው ቡድን ላይ የሚፈልጓቸው የአጥቂ መስመር ተጫዋች ዞሊስም ብቻ አይደለም፣ ሌላኛውን ኒኮላስ ሮሰልዲንም ይፈልጋሉ። ይህ ጀርመናዊ አጥቂ ባለፈው ውድድር ዓመት 23 ጎሎችና 9 አሲስቶችን ማድረግ የቻለው አስደናቂው አጥቂ ነው። አርሰናሎች ለዚህ ተጫዋች በተለይ ደግሞ የሄሱስ ተተኪ ይሆናል ብለው ያስባሉ። ለዚህ ተጫዋች 25 ሚሊዮን ዩሮን ይከፍላሉ ተብሎ ይጠበቃል። አርሰናል በሞርጋን ሮጀርስ ጉዳይ አሁንም ቢሆን ቼልሲም ማንቸስተር ዩናይትድም ቢመጡበትም ይህንን ተጫዋች ለማስፈረም ማይክል አርቴታ ከባርኮላ ሁሉ አርቴታ ቅድሚያ ሰጡታል። ይህንን ተጫዋች ታዲያ ይህንን ተጫዋች ሲታይ ሳይመን ፊሊፕስ አንድ መረጃ ያወጣል እና በጣም የሚገርም መረጃ ነው ያወጣው። አንደኛ አርቴታ የመረጠበት ምክንያት ከጉዳት የነጻ ተጫዋች ነው። ሁለተኛ ጠንካራ ሰራተኛ ነው አርቴታ እንደሚፈልገው። የማይረግጠው የሜዳ ሳር አይነት እንደሌለ ታውቃላችሁ። ጠንካራ ሰራተኛ ብቻ ሳይሆን ደግሞ ከጉዳት የራቀ ተጫዋች ነው። ወዳድማቻችን በግራውንድ ዱአል ከአጥቂ ተጫዋቾች በቡካዮ ሳካ ብቻ ነው የሚበለጠው ፖሴሽኑን በማድረግ ከዲክላን ራይስ በመቀጠል ከአርሰናል ተጫዋቾች ጋር መፎካከር የሚችል ነው። የቆመ ኳስ የማሻማት ብቃቱ እኔ ደግሞ የምወድለት ሁሌም በግራ እግርና በቀኝ እግሩ የሚመታቸው ሹቶች አስገራሚ ናቸው። አርሰናልን በሚገባ ማሻሻል የሚችሉ ናቸው። አሲስት በማድረግ ራሱ ከአጥቂ መስመር ተጫዋቾች 4ኛ ነው። 14 ጎሎችንና 10 አሲስቶች አሉ። ወዳጆቻችን ይህ ያያ ስፖርት ነው። ታዲያ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።